ከአላህ ስሞች ውስጥ ትኩረት አድርገህ ያላየኸው አለ? ሙእሚን ሚለው የአላህ ስም። ሙእሚን ማለት እኔና አንተ እንደምናውቀው አንድ በአላህ ያመነ ሚሰግድ ሚጾም ትንሽ ውስጡ ኢማን ያለ ሰው ማለት ነው። ወላኪን አዚዝ ላሰል የአላህ ስም ሲሆን ትርጉሙ ጥልቅ ነው የሚሆነው። ከትርጉሞቹ ውስጥ መታመን ማለት ነው። ቃል ከገባ ቃሉን የማያፈርስ የቁሉል ሐቁ ሱብሓነ ኢነላሃ ላ ዩኽሊፉል ሚዓድ። አላህ ቃሉን አያፈርስም። ባሪያዎቹን ዱንያ ላይ በርዝቅ በአፍያ አንበሻብሸው ነገ አኺራ ላይም የኸይር ስራቸውን ምንዳ ይሰጣቸዋል። ሙእሚን ነው አላሁ ጀለ ወዐላ ባሪያው እሱን የጠረጠረበት ቦታ ላይ ያገኘዋል። የቁሉል ሐቁ ሱብሓነ አና ዒንደ ظኒ ዐብዲ ቢ ፈልየظነ ቢ ማ የሻ። እኔ ባሪያዬ የጠረጠረኝ ያሰበኝ ቦታ ላይ ይገኛለሁ። ባሪያዬ በፈለገው ያስበኝ። ሙእሚን ነው አላሁ ጀለ ወዐላ አዚዝ ላሰል ባሪያዎቹን ስጋታቸውንና ፍርሃታቸውን በደህንነትና በሰላም ይተካላቸዋል። ያ አላህ ያ ሰላም። It is the first time for me to know this አዚዝ ላሰል። ከዚህ በፊት ይህን የአላህን ስም በዚህ መንገድ አይተኸው ታውቃለህ? ሀሳብህን ኮመንት ላይ ጠብቃለሁ። ቪዲዮ ይሽረር ከዝ ወዳላል ኸይሪ ተፋይሌ። ረሕማን ሚለው የአላህ ስም ቁርአን ውስጥ 57 ጊዜ ነው የተጠቀሰው። ከአላህ ስሞች ውስጥ ግን ቀልቤን ግዝት ያደረገው ረሒም ሚለው የአላህ ስም ነው። የአላህ አዚዝ ላሰል ረሒም ሚለው የአላህ ስም 114 ጊዜ ነው የተጠቀሰው። ኢነላህ ቢናሲ ለረኡፉን ረሒም። ሌላም ቦታ ላይ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይሂ ኢነላህ ገፉሩን ረሒም። ነፍሱን ከበደለ በኋላ ንስሐ የገባ እና ያስተካከለ አላህ ተውባውን ይቀበለዋል። አላህ ማሪና አዛኝ ነው። ከአላህ ትላልቅ ስፋቶች ውስጥ አንዱ እዝነት ነው። ረሕማ ምንለው አንተም ሙስሊም ወንድምህ ጋር ስትገናኝ አሰላሙ ዐለይኩም ወረሕመቱላሂ ትለዋለህ። ወላኪን አዚዝ ላሰል ምንድነው ረሕማንና ረሒም መካከል ያለው ልዩነት ብለህ ከጠየከኝ በዚህ ዙሪያ ከተባሉት አላህን የበለጠ እንድትወደው የሚያደርግህን ነገር ነግረሃለሁ። ረሕማን ሚለው የአላህ ስም ይህ ሲፋቱ እሱ ላይ ብቻ የተንጠለጠለ ነው። አላህ ላይ ብቻ የተገደበ ነው። አማ አልረሒም ያ ሰላም። ረሒም የሚለው ደግሞ በእኛ ውስጥ በፍጥረተ ዓለሙ ውስጥ የምናየው የሱ እዝነት ተጽዕኖ ነው። የእዝነቱ ምልክት ነው። ለዛ ነው አላህ ወካነ ቢልሙእሚኒነ አይ ረሒማ ወካነ ቢልሙእሚኒነ ረሕማንን አላለም። ወካነ ቢልሙእሚኒነ ረሒማ። ያ ሰላም። ኢቭን አንቢያዎችን ሲልክ ወዓላ ረእሲሂም ሐቢቡና ሰይዱና ሙሐመድ ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። በሚገርምህ ሁኔታ አዚዝ ላሰል በቁርአን ውስጥ የእዝነትንና የቅጣትን አንቀጽ ብታነጻጽር አላህ ለባሪዎቹ ራሱ ሲያስተዋውቅ በአብዛኛው የእዝነት ፓርቱን እንደገለጸልን ትረዳለህ። የቁሉል ሐቁ ሱብሓነ ነቢእ ዒባዲ አኒ አነል ገፉሩ ረሒም። ባሪዎቼን ንገራቸው እኔ ማህሪው አዛኙ ነኝ። ከዛ በኋላ ነው ወአነ ዐዛቢ ሁወል ዐዛቡል አሊም ያለው። ተመልከት ውበት አዚዝ ላሰል ውበት ማ ባዕደሁ ውበት። የአላህ እዝነት ሲከፈት መከልከል የሚችል ሰው የለም። በእያንዳንዳችን ህይወት ውስጥ ረቀቅ ባለመልኩ የአላህን እዝነት እንደ ስጦታ ታገኘዋለህ። ለከል ሐምድ ያ አላህ፣ ለከል ሐምድ ዐላ ሃዚሂ ኒዕማ፣ ለከል ሐምድ ዐላ ሃዚሂ ረሕማ፣ ወለከል ሐምድ ዐላ ሃዚሂ ቪዲዮ። ዩ ጋታ ሼር ኢት ከዝ ወዳላል ኸይሪ ከፋኢሊህ። ጀባር ሚለውን የአላህን ስም ብዙሃኑ ከሚያውቅበት ሌላኛውን አንግል ስትረዳ የአላሁ ጀለ ወዐላ ስሞች ምን ያህል ቆንጆ እንደሆኑ ታውቃለህ። ኦፍኮርስ ብዙ ቦታ ላይ ኔጌቲቭሊ ተጠቅሷል። ኢነ ፊሃ ቀውመን ጀባሪን፣ በእሷ ውስጥ ሀያላን ጨካኝ ህዝቦች አሉ ይላል። ወበረን ቢዋሊደቲ ወለም የጅዐልኒ ጀባረን ሸቅያ። ዒሳ ዓለይሂ ሰላም ሲናገር ለእናቴ ታዛዥ ደግ ያደረገኝ ትዕቢተኛ እምብተኛ አላደረገኝ። ታዲያ አዚዝ ላሰል የጀባር ሌላኛው ትርጉሙ ምንድን ነው ካልከኝ የባሪያውን ቅስም ስብራቱን የሚጠግን ብቸኝነቱን የሚሞላ ስህተቱን የሚያልፍ ማለት ነው። ጀባር ነው አላህ አዚዝ ላሰል። ኔክስት ታይም ከስጁድ መልስ አላሁመ ግፊርሊ ወርሐምኒ ወዓፊኒ ወጅቡኒ ስትል ከልብህ መሆኑን እርግጠኛ ሁን። ቪዲዮውን ሼር ማድረግ እንዳረሳ ከዝ ወዳላል ኸይሪ ከፋኢሊህ። እንደው ይህን የአላህን ስም ታውቀው ይሁን ቀሪብ ቅርብ ማለት ነው። ፈስተግፊሩሁ ሱመ ቱቡ ኢለይህ ኢነ ረቢ ቀሪቡን ሙጂብ። አላህን መሐርታ ጠይቁት፣ ወደሱም ተመለሱ፣ ጌታዬ ቅርብና ጥሪን ሰሚ ነው። ወኢዛ ሰአለከ ዒባዲ ዐኒ
ባሪያዬ ስለኔ በጠየቀህም ጊዜ ፈኢኒ ቀሪብ እኔ ቅርብ ነኝ። ኡጂቡ ዳዕወተ ዳዒ ኢዛ ደዓን። የሚገርምህ ነገር አዚዝ አልሐሰን ነቢዩን ሰለላሁ ዐለይሂ ወሰለም ሁሌ ጥያቄ ሲቀርብላቸው አላሁ ጀለ ወዐላ እንዲህ ይሉሃል እንዲህ በላቸው ብሎ ጋይድ ያደርጋቸዋል። እዚህ ቦታ ላይ ብቻ ባሪያዬ ስለ እኔ ሲጠይቅህ አላህ ቅርብ ነው በለው አላለው። እኔ ለእናንተ ቅርብ ነኝ ብሎ ራሱ ተናገር። ያ አላህ ያ ለጢፍ። አይዴሪዮ አዚዝ አልሐሰን ሁሉንም የአላህ ስሞች ቁጭ ብለህ ማየት አለብህ። እኔም በዚህ ረመዳን ለማቅረብ እሞክራለሁ። አንተ ግን ዩ ጋር ሼር ደ ቪዲዮ ከዝ ወዳላል ኸይሪ ከፋይሌ። ዜና ስትከታተል በሚሳኤል የሚታረሰውን የወንድሞቻችንን ሀገር አሜሪካና ወራሪዋ በሚፈጽሙት በደል ልጆቹን የሚሰናበት አባት እንባውን ስታይ በደል የነገሰ ሲመስልህ ቆም በል። ለሰከንዶች ረዘም ያለ እስትንፋስ ውሰድ። የበደለኞችን ዙፋን የሚያናውጠውን ይህን የአላሁን ጀለ ወዐላ ስም አስታውስ። አልሙንተቂም በቀሉን የሚወስድ። ቆይ አዚዝ አልሐሰን ቸኩለ ውሳኔ ከመውሰድ በፊት ቪዲዮውን እስከ መጨረሻ እዩ። የአላህ በቀል ማለት ሰዎች ምድር ላይ እንደ አላህ መሆን ሲቃጣቸው የዩኒቨርሱን ሚዛን የሚመልስበት ጥበቡ ነው። የቁሉል ሐቁ ሱብሓነ ኢና ሚነል ሙጅሪሚነ ሙንተቂሙ። እኛ በደለኞችን ተበቃዮች ነን። ናም አዚዝ አልሐሰን የእያንዳንዱ ህፃን ጩኸትና እያንዳንዱ የደም ጠብታ ትንሹንም ትልቁንም የማይዘነጋው መዝገብ ላይ ሰፍሯል። አላህ ጊዜ ሊሰጣቸው ይችላል፣ ነገር ግን ሲይዛቸው there is no way out። አዚዝ አልሐሰን ሼሪት ከዝ ወዳላል ኸይሪ ከፋይሌ። በንግግር ተሞልተህ የሚሰማህ ሰው እንዳጣህ ተሰምቶህ ያውቃል? ደክሞህ ምናምን የምትደገፍበትን ትከሻ እንዳጣህ ተሰምቶህ ያውቃል? እዚህ ጋር ታላቁ የአላህ ስም አሰመድ ይመጣል። አሰመድ ማለት ፍጥረታት ሁሉ ለፍላጎታቸው ለችግራቸው የሚከጅሉት መጠጊያ ማለት ነው። እሱ ማንንም የማይፈልግ ሁሉም ግን እሱን የሚፈልግ ጌታ ነው። አጅነው አዚዝ አልሐሰን የቁሉል ሐቁ ሱብሓነሁ ቢስሚላሂር ረሕማኒር ረሒም ቁል ሁወላሁ አሐድ አላሁ ሰመድ። አንዴ አዚዝ አልሐሰን አንዴ እመነኝ። ልብህን ሰዎች ላይ ከማንጠልጠል አንዴ ቆም በልና መጠጊያህን ከአሰመድ ዘንድ አድርግ። በፍጹም አትቆጭም። ቪዲዮ ሼር ይደረከዝ ዳላል ኸይሪ ከፋይሌ። በአፍቃሪና በአልወዱድ መካከል ልዩነት እንዳለ ያውቃሉ? አፍቃሪ በልቡ ብቻ ሊወድህ ይችላል። አልወዱድ ግን በበረከቶቹና በቸርነቱ ፍቅሩን የሚገልጽልህ አፍቃሪ ማለት ነው። እስኪ አስበው አዚዝ አልሐሰን የነገስታት ንጉስ በንጹህ አየር ልብህን በሚያሳርፍ ስግደትና በሚያምር ስትሩ ፍቅሩን ይገልጽልሃል። የቁሉል ሐቁ ሱብሓነሁ ወሁወል ገፉሩል ወዱድ። ምህረትን ከፍቅር ጋር አገናኝቶ ገለጸው። ምክንያቱም አዚዝ አልሐሰን አላህ ሲምርህ ወንጀልህን ብቻ መደምሰስ ሳይሆን ይወድሃል፣ ወደሱም ያቀርብሃል። እንዲህ አይነት ፍቅር ያለውን ጌታ መውደድ አይገባንም ነው የምትሉት? መልሱን ቪዲዮን ሼር በማድረግ ግለጹልኝ። ከዝ ወዳላል ኸይሪ ከፋይሌ